ንግዳችሁ የምታተርፉበት አስባችሁ የምታሳኩበት እንዲሁም መንገዳችሁ ቀና የሚሆንበት ዕለት ይሆን ዘንድ እየተመኘው በሁለት እጅ የማይነሳ ሰላምታዬ በያላችሁበት ይደርስ ዘንድ እየተመኘው እነሆ ልወዞዞ በግሬን ጀመርኩ። ካፊያው ዘመህር ነኝ። ቻናላችን ቤተሰቦች ላይክ አድርጋችሁ እንድትጀምሩ አበረታታለሁ። አዲስ ለሆናችሁ የሰከንድ ተግባር ነውና ሰብስክራይብ በማድረግ ቤተሰብ እንድትሆኑ በታላቅ አክብሮት ጋብዛለሁ። አሁንም ቀጥታ ወደ ዝግጅቱ አልፋለሁ። እናንተም እስከወደዳችሁ ድረስ ተከተሉኝ። ሰላም ጤና ይስጥልኝ ክብራትና ክብራን ዩቲዩባችን ተከታታዮች እንደምን አላችሁ? በድጋሚ አሁን እንግዲህ መገናኛ አካባቢ እንገኛለን። በቀኝ በኩል መብራት ይታያቸዋል። መብራት አደባባይ ነበረ፣ ዲያስፖራ አደባባይ የሚባል እሱ ብዙ አደባባዮች ሲፈርሱ የሱ ዕጣ ፋንታው መፍረስ ሆኗል። በመብራት ነው የሚተላለፈው። በእኔ በስተቀኝ በኩል ነው። እኔ ግን አሁን ላሳያችሁ የፈለኩት እዚህ ፊት ለፊት የምታዩት የተፈጥሮ ጫካ ውስጥ ተራራ ውስጥ ያለ ድንጋይ የሚመስል የተሰራ ይታያቸዋል አይደል? ይሄ ፋውንቴንም አለው። በእርግጥ የተጠናቀቀ አይመስለኝም። እንደምታዩት ነው። ይሄ የሚያምር ነው። ይሄ እንግዲህ የሚወስደን ወዴት ነው? ወደ ጫካ ፕሮጀክት የሚወስደን መንገድ ነው። ለመሆኑ የጫካ ፕሮጀክት የሚወስደው መንገድ ከዚህ ቀደም እየተሰራ እንደተጀመረ አካባቢ አሳይቻችሁ ነበረ። አሁን ምን ደረሰ? ፎሎ አፕ ስቶሪ ያስፈልጋል። ተገምገም አድርጎ ወደ ቦታው ሄዶ ደግሞ የደረሰበትን ደረጃ ያስፈልጋል በሚል እምነት ስላለኝ ነው የመጣሁት። ይሄ ሲጠናቀቅ እንግዲህ የተለየ የሚሆን ይመስላል። የተራራ ላይ ያለ ተፈጥሯዊ ድንጋይ ነው የሚመስለው። ይሄ የላሊበላ ውቅር አብያተ ክርስቲያን የሱን አይነት ድንጋይ ነው የሚመስለው፣ ግን ይሄ አርቲፊሻል ነው፣ ድንጋይ አይደለም፣ በአርቲፊሻል የተሰራ ነው። መንገዱ እንደምታዩት ነው። እንግዲህ ከዚህ ቀደም ይሄ የተቆፋፈረ አሳይቻችሁ ነበር። ኦልሞስት ተጠናቋል ማለት ይቻላል። ይሄ ወደ ላይ ቤቶች አሉ፣ ሆቴሎች አሉ፣ ትልልቅ ሆቴሎች፣ አንድ አራት ትልቅ ሆቴሎች አሉ፣ ባለ 4 ኮከብ ባለ 5 ኮከብ ሆቴሎች። ወደሱ ለመውጣት ብትፈልጉ በዚህ ነው የምትወጡት። የእግረኛ መንገዱ እንደምታዩት ነው። እንግዲህ ብስክሌት መንገድም አለው። እስኪ ግራና ቀኙን እያየን ወደ ጫካ ፕሮጀክት የሚወስደው መንገድ ተከትለን እንሄዳለን። በነገራችን ላይ ይሄ የካ ክፍለ ከተማ ጀርባ ነን ያለ ነው። ይሄ ወደ የካ ክፍለ ከተማ ጀርባ ነው። ክፍለ ከተማውን አሳያችኋለሁ። በዚህ ቀጥታ ከሄዳችሁ ወደ አንቆርጫ እንግዲህ ውጭ ያላችሁ አንቆርጫ የሚባለው ቦታ አዲስ አበባ ውስጥ ደግሞ እንዲህ ያለ እንደ ልትሉ ትችላላችሁ። ከጊዜ በኋላ አዲስ አበባ ውስጥ የተፈጠሩ ከተሞች ሰፈሮች አሉ። ምክንያቱም አዲስ አበባ እየሰፋች ነው ሄደችው እና አንቆርጫ የሚባልም ሰፈር አለ። በግራ በኩል የምታዩት ነው ክፍለ ከተማው ትልቁ ህንጻ። መንገዱ እንግዲህ እንደምታዩት ነው። በጣም ሰፊ ነው። ለብስክሌትም ለመጋለቢያ የሚሆን ቦታ አለው። ለእግረኛም እንደምታዩት እጅግ በጣም ሰፊ ነው። ሰፊ ከመሆኑ ባሻገር ደግሞ የክፍለ ከተማው ነው። የካ ክፍለ ከተማ በጀርባ በኩል ነው። እንግዲህ በጀርባ በኩል እንደዚህ አይነት መንገድ የለም ነበር። ቀጭን መንገዶች ወደ ሰፈሮች የሚገቡ ነበር። ብዙ ቤቶች ፈርሰዋል በዚህ በኩል። እዚህ ጋር የምታዩት እንግዲህ ይሄ ግሪን የሆነው ሳር ነው። በጣም ለምለም ሳር ነው። ኦሬዲ ለምዷል። በቃ የለመደ ሳር ነው። በዚህ ስታልፉ እንግዲህ አረንጓዴ ነገር እያያችሁ ነው የምታልፉት። ወክ ለማድረግም የተመቸ ነው። ሰፊ ነው። የእግረኛ መንገዱ ብቻ አይደለም ለስፋት እዚህ ጋር ለማየት ትችላላችሁ። የትራፊክ ፍሰቱንም በጣም የሚያሳልጥ ሁኔታ ነው። አስፓልቱ 2 አስፓልት ነው። ታች ነጭው መኪና የምትመጣበት አንድ አለ። ይሄኛው ደግሞ ራሱ አንድ አለና አንዱ ራሱ 4 መኪናዎችን እንደዚሁ በቀላሉ ማስተላለፍ የሚችል ነው። እቺ እንግዲህ እንደዚህ የምታዩት በመሃል ላይ እንደዚህ አይነት መወጣጫዎች አሉ። ላይ ቁጭ ብሎ አየር የተናፈሱ መጫወት ይቻላል። ፊት ለፊት የምታዩት እንግዲህ የጫካ ፕሮጀክቱ ያለበት ነው። በነገራችን ላይ ጫካ ፕሮጀክቱ አንድ ቦታ ላይ ብቻ አይደለም። በቀጨኔም ስትሄዱ ፕሮጀክቱን እዛ ታገኙታላችሁ። ቤላም ጋር ሆናችሁ እዛው ታገኙታላችሁ። በዚህ በጀርባም ዞራችሁ ስመጡ። ስለዚህ ተራራው አብዛኛውን ክፍል የፕሮጀክቱ የሸፈነው ነው። እንጦጦ ተራራ የካ ተራራን የሚያካለል ነው። ከዚህ ቀደም እንግዲህ የጫካ ቤተመንግስት እያልን እያወራን ብዙዎቻችሁ ታረም ብላችሁናል። ጫካ ሌላም ሰው ብሎኛል። እዛ እሰራለሁ ያለኝም ሰው ፕሮጀክት የጫካ ፕሮጀክት ነው። የጫካ ቤተመንግስት የሚባል የለም። ፕሮጀክቶች ግን የተለያዩ ፕሮጀክቶች አሉ። ግንባታ እየተካሄደ ነው። በጣም በርካታ የሚያስገርሙ ነገሮች አሉ እንጂ ቤተመንግስት የሚባል ነገር ሰው ሲል ሰማለሁ እንጂ እዛው ነው የሚሰራው የለም። ቤተመንግስት ግን ፕሮጀክቶች አሉ። ትልቅ ፕሮጀክት ነው የሚሰራው። በጣም የሚያምር ነገር እንዳለ ነግሮኛል። ስለዚህ እኛ
ውስጥ ገብተን ስላላየን ቤተ መንግስት ብለን ከዚህ በፊት ያወራነውን ታርመናል። ፕሮጀክት ነው፣ የጫካ ፕሮጀክት ነው። ፕሮጀክት ውስጥ ደግሞ ብዙ ነገሮች አሉ። መናፈሻ፣ መዝናኛዎች፣ ቤቶች፣ ሪል ስቴቶችም እንደሚሰሩ ነው። እስኪ ጠጋ ብለን ስናየው ምን ምን እንዳለን በርቀት ማየት አይቻልም። በርቀት ወደ ውስጥ መግባት አይቻልም። ለማየት እንሞክራለን። ግራ ቀኙ እንዴት አያችሁት? አስፓልቱን አያችሁት? ልወዞዞ በእግሬ ላይ ናችሁ። ወደ ኋላ ስንዞር ይሁት እንግዲህ አስፓልቱ ስፋቱን ይሁት። በጣም የሚገርም ነው። ወደ ጫካ ፕሮጀክት የሚወስደው መንገድ ነው እየጎበኘን ያለነው። ዘገየት ብላችሁ ቻናላችንን ተከታተላችሁ ያላችሁት ከዚህ ቀደም እየተቆፈረ አሳይተን ነበር። ቤቶቹ በቀኝ በኩል እየፈረሱ ነበር። አሁን ተጠናቆ አረንጓዴ ሳር ለብሷል። መንገዱም ያው ክፍት ሆኖ እንደዚህ ሰዎች የሄዱበት ነው። ፊት ለፊት የካ ሚካኤል ቤተክርስቲያን ጉላቱ ይታያቸዋል። በነገራችን ላይ የካ ሚካኤል ነው በተለምዶ የምንለው፣ ግን የካ ደብረ ሳህል ቅዱስ ሚካኤል ነው የሚባለው። በታች በኩል እዚህ ጋር የምታዩት የካ ትምህርት ቤት አለ። የካ ትምህርት ቤት በርካቶችን ያፈራ ትምህርት ቤት ነው። በግራ በኩል የምታያቸው ህንጻዎች መኪናዋ ባሻገር የሚታያቸው ጽሑፍ ከላይ ያለው የቤተክርስቲያኑ ትምህርት ቤት ነው። ቤተክርስቲያኑ በአናቱ ላይ የሚታያቸው ላይ እንግዲህ ፕሮጀክቶች በርቀት ምናልባት ከታያችሁ የተለያዩ ፕሮጀክቶች እዛ ጫካ ውስጥ እየተከናወኑ ነው የሚገኙት። እኛ ግን መንገዱን ነው እንግዲህ እዚህ ጋር በጣም በርካታ ቤቶች ፈርሰው በዚህ መልኩ መንገዱ እየተሰራ እንደሆነ ለማሳየት ወደን ነው ዛሬ የመጣ ነው። እንግዲህ ከዚህ ቀደም እንዳልኳችሁ ገና እንደተጀመረ አሳይተናችኋል። መብራቶቹም ተጠናቀው ተተክለዋል። እንግዲህ ምሽት ላይ ምን ሊመስል እንደሚችል መገመት አያቅትም። አስፓልቱ ዳርና በዚህ በግሪን ኤሪያው በቀኝ በኩል ያሉትን መብራቶች አሉ። ያቸው የተለያዩ መብራቶች አሉ። እንግዲህ እቺ ዳገት ነች። አረፍ እያላችሁ ተከተሉ። በነገራችን ላይ ድረስ ነው አጥሩ። የመቃብር ቦታም አለ፣ ሰንበት ትምህርት ቤት ሁሉ አለ። ላይ ድረስ ሰዎቹ የሚወጡበት ከሱ ላይ ጫፍ ድረስ የካ ደብረ ሳህል ቅዱስ ሚካኤል ይዞታ ነው። ሰዎች የምታዩቸው እንግዲህ ከቤተ ክርስቲያን ሰንበት ነው የቀረስኩት። ዕለተ ሰንበት ረፋድ ላይ ነው። ከቤተ ክርስቲያን አስቀድሰው እየተመለሱ ነው የምናየው። ላይ ድረስ ይታያቸዋል። ቀጥ ያለ ዳገት ነው እንግዲህ እቺን ጻያቸው ብቻዋን በቀኝ በኩል በርቀት እንግዲህ የሚታያችሁ ከሆነ ግንባታ ነገር ይታያል። ወደ ታች ሲታይ ምን ይመስላል ነው። ከላይ ወደ ታች ሲታይ ቪው ያምራል። እንደዚህ ነው። እስከቻልን እስከወደዳችሁ ድረስ ተከተሉኛላችሁ። እኔም እስከቻልኩ ድረስ ወደ ላይ አወጣለሁኝ። ይሄ ፊት ለፊት የሚታያችሁ ቶይሌት ነው እንደምታዩት። ግን የሚመስለው ይሄ ሌላ መዝናኛ ቦታ ነው። በደንብ የተሰሩ ቶይሌቶች ቀለል ያሉ ናቸው፣ ግን ጽድት ብለው የተሰሩ ናቸው። እንግዲህ ይሄ አንዳንድ ቦታዎች ላይ ቀደም ያሉ ሰፈሮች ላይ መንገድ ዳር ላይ መጸዳዳት ሽንት በሽታት የተለመደ ነው። እዚህ ጋር ግን ክልክል ነው። እንደዚህ ኒት ሆነው ሲያያችሁትም ይከብዳልና እሱ ደግሞ ላይ የሚታያችሁ አያችሁት ተራራው ላይ ፕሮጀክቱ አንዱ አካል ነው። እንግዲህ ግንባታ ይታያል ጫፍ ላይ። ታች ደግሞ የሆነ ግሪን እየተሰራ ያምራል። የሚታያችሁ ነገር አለ። እስኪ ፎቶ ላንሳ።
ይሄ አሁን የክረምት ሳር ነው ይመስላል። ክረምት ላይ ዝናብ ስለሚያገኝ ልክ እንደዛ ነው የሚመስለው። በጋ ላይ ውሃ ግን ይጠጣል። ማዳበሪያም አለው። የፍግ ከብት መኖና የዶሮዎች ኩስ ይሁን ተቀላቅሎ ይደረግበታል። እሱ በጣም ነው የሚስማማው። እንደምታዩት ረጅም ነው መንገዱ፣ ግን ዳገት ነው። በተለይ በጣም ትንፋሽ ያጥራችኋል። ልምድ ከሌላችሁ እኔ ያው በየቀኑ ስለምንቀሳቀስ ነው እንጂ ከታች እዚህ ድረስ ቀጥታ መምጣት በጣም ነው የሚያደክመው። የመጣንበት ነው ያያችሁት ነው። ደርሰናል። እንግዲህ በርቱ፣ ተበራቱ። ጨለምለም ብሏል እንደምታዩት ነው ደመናው። እንግዲህ በልጉም እየተጠናቀቀ ነው መሰል። እዚህ ጋር እንግዲህ ያያችሁት የሳሩ እዚህ ጋር ይቆምና ያኛው መሬት የሚንሸራተት ነው መሰል። ከስር ፋውንዴሽን የሆነ እንትን እየሰሩለት ነው የሚታየኝ። ፊት ለፊት ይታያችሁ ከሆነ አላውቅም። እዚህ ጋር ያያችሁት ሳሩ እዚህ ድረስ ለብሷል። ሽቦ አለው በነገራችን ላይ። ይሄ የምታዩት ሳር ዝም ብሎ የተተከለ ሳይሆን ይሄ ወንፊት የሚመስል ሽቦ እሱ ይዞታል። በቀላሉ አይነሳም። እቺኛይቱም ግን የምትለብስ ትመስለኛለች። እኔ የምሄድባት የለችም እቺ። እሷ የሆነ በግራ በኩል እንዳለው አይነት አለ። አንድ የሚሰሩት ቻይናዎች ጣውላ የሚመስል የቆየ ጣውላ የሚመስል ነገር አለ። በሲሚንቶ እና ቅርጽ ማውጫ አለ። በዛ የሚሰሩት ልክ እንደሱ የሚሰራ ይመስለኛል። ገና ስላላለቀ ነው እንጂ ይሄ ቅድም ሳር ከታች ያየ ነው እንደሱ የሚተከል ነው። ግን እዚህ ጋር መሬቱ ያስቸግራል መሰለኝ። ፋውንዴሽን ከታች ወይ ወንዝ ብሪጅ ነገር ይሁን ውስጥ ለውስጥ ውሃ ይሄዳል መሰል። በደንብ ፋውንዴሽኑን እያወጡት ነው። እዚህ ጋር ገና አዩት። ሳሩ አልተተከለም እዚህ ጋር። እንሂድ እንግዲህ። በግራ በኩል በርቀት የሚታያችሁ ካለ የታጠረው የጫካ ፕሮጀክት አካል ነው። በርቀት በግንብ የታጠራል። እንግዲህ ከዚህ ጀምሮ በሱሉልታ መስመርም ስትሄዱ እንደዚሁ አለ እና ይሄ ጫካ ፕሮጀክት ቀላል በጣም ሰፊ ቦታን ነው የሚሸፍነው። ውስጡ እንግዲህ እንዳልኳችሁ በጣም የተለያዩ መናፈሻ ቦታዎች አሉት። አንድ መንደር በሉት ሪል ስቴቶችም አሉ እየተገነቡ ያሉ። ጥበቃውን በዛ ልክ ነው እና ወደ ውስጥ መግባት እንደማይቻል ነግረውኛል። እኔ እንግዲህ ቀጥታ የምሄደው ወደ አንቆርጫ መድኃኔዓለም የሚወስድ ቤተክርስቲያን፣ ወደ መድኃኔዓለም የሚባል ቤተክርስቲያን አንቆርጫ ይወስዳቸዋል። እኔ ግን እዛች ጋር አስፓልቱ ላይ ምን ይመስላል የሚለውን አሳይቻችሁ ወይ በዛኛው ደግሞ የት ይወስዳቸዋል መሰለኝ? ሾላ ጋር ያወጣል። በዛኛው እቺ መኪናዋ የወጣች በዛ በኩል መኪና የሚመጡት ከሾላ በኬንያ ኤምባሲ ወደ ላይ በሱ እዚህ ጋር ይመጣሉ። እዚህ ጋር ዞሮ እንደገና ወደ አንቆርጫ የሚሄዱ ታያችሁት። መንገዱ ሰፊ ነው፣ ግን እንደምታዩት የትራፊክ መጨናነቅ ችግር የለም። ኢቭን ቢኖር እንኳን መኪና የሚተላለፉ መንገዱ የሰጠ ነው፣ የተመቸ ነው። ቢያንስ 4 መኪና በአንዱ ላይ ማለፍ ይችላሉ በዚህ። ከዛ ግን አያችሁት ከምንድን ነው ከሾላ አካባቢ የሚመጡ መኪኖች ወደ ኋላ ተመልሰው ነው እንደገና ወደ ላይ የሚዞሩት። ቀጥታ እንደመጡ አይዞሩም። ያው የምታዩት ተራራው ላይ ፕሮጀክቶች ያሉበት ነው። እንግዲህ የተፈቀደ ቀን ገብተን ለማሳየት እንሞክራለን። መንገዱ ግን የጫካ ፕሮጀክት ወደዛ የሚያመራው መንገድ ሞስት እንደተጠናቀቀ ነው። እንደምታዩት እየተቆፈረ ያለ የዛሬ ስንት ወር ነው አሳይቻችሁ ነበር። እንግዲህ 3 ወር 4 ወር። አሁን ግን ያው እንደምታዩት አያችሁት። የሚያቋርጡት በዛ በኬንያ ኤምባሲ ወደ ላይ በሚያስወጣው መንገድ ወደዛ ይሄዳሉ። ወደ መገናኛ ቀጥታ የሚሄድ ደግሞ በዚሁ ይሄዳሉ። ሰፊ ነው፣ ክፍት ነው። አሁን በዚህ በኩል ክፍት ስለሆነ ምንም የሚያሰጋ ነገር የለም። እንደምታዩት ነው። አያችሁት፣ አጥሩ ይታያችኋል። የጫካ ፕሮጀክቱ ያለበት ሰፊ ነው። ብስክሌት ግን ይሄ ወደታች በጣም ቁልቁለት ነው የሚሆነው። እንግዲህ ፍሬን ያለው ብስክሌት አዲስ ብስክሌት ካልሆነ ከባድ ነው። ምክንያቱም አይታችሁታል የወጣ ነው እንዳገት።
ይታያቸዋል። ጫካው ደግሞ በጣም የቆየ ነው። ያው ዛፍ ነው፣ ባህር ዛፍ ነው አብዛኛው። በግራ በኩል ይታያቸዋል አጥሩ አሁን ይሁት እንደምታዩት ነው እንግዲህ። ስለዚህ ቀጥታ ወደ ላይ ሄዳችሁ ወደ አንቆርጫ ይዟችሁ ይወጣል። እኔ ግን እዛ ጋር ተሻግሬ ወደ ላይ አስፋልቱን አሳይቻችሁ ተመልሼ በመጣሁበት አኳኋን እመለሳለሁ። ለዛሬ እንግዲህ የጫካ ፕሮጀክት ወደ ጫካ ፕሮጀክት የሚወስደው መንገድ ምን ይመስላል? ከ3 ወር በፊት አይታችሁታል። ከ3 ወር በኋላ አልሞስት ተጠናቋል። አሁን ምን እንደሚመስል ለማሳየት ያዘጋጀሁት ቪዲዮ ይህን ይመስል ነበረ። በሌላ ቪዲዮ እስከምንገናኝ ሰላምና ጤና ከሁላችን ጋር እንዲሆን እየተመኘው በዚሁ እሰናበታለሁ። ጤና ይስጥልኝ።